ሰላም ሰላም የቲቲ ግሬስ ቤተሰቦች እንዴት ናቸው? ደህና ናቸው? አይ እኔ ደህና ነኝ። እንግዲህ ዛሬ ነው የተለቀቀው። ቆንጆ ቪዲዮን ለቃለች ሩታ። ደስ የሚል ነው። እስከ መጨረሻ እውነት ከሆነ በጣም ደስ ይላል። መጨረሻውን እንደው ፈጣሪ ያሳምርላቸው። እኔ እንጃ ብቻ እንዳየሁት ደስ ነው ያለኝ። ምክንያቱም አብርሃምን በጣም ለውጥ ያያችሁበት እስኪ በኮመንት አሳውቁኝ። በጣም ለውጥ አለው። ፈገግታው ለራሱ ሲመጣ አቀባበሉ፣ ልጁ አስተያየቱ፣ አጠያየቁ፣ ሰላምታ አባባሉ ለኦዲየንስ በጣም ትልቅ ለውጥ አለው እና በጣም ደስ የሚል ነገር ነው። ግን ደግሞ አንዳንድ እነዚህ ሰዎች እውነት ለመናገር ብዙ ነገር አሳልፈዋል፣ ብዙ ፈተና አሳልፈዋል። ገና ከመገናኘታቸው በፊት ጀምሮ እስካሁን ድረስ ማለት ነው። ሰው ናት፣ ሰው ነው፣ ይሳሳታል፣ ተሳስታለች። ከወለደ መሃል ደግሞ ተራርቆ የማይራራቁ ሰዎች ናቸው። መሃላቸው ልጅ አለ። ቢያንስ እንኳን በጣም የሚያሳዝነው ልዑል ነው። በጣም ያሳዝናል እውነት። ያለ እናት ያለ አባት ማደግ አንፍረድበት ማለት። በነገራችን ላይ እኛ ለሩታ የምንወዳት የምናከብራት ትዳሯን እንዲመለስ አብርሽ ወደ ልጁ እንዲመለስ የምንናገረው ሄርሚ ጠልተናት አይደለም። ሄርሚ የራሷ የሆነ የግሏ የሆነ ቀማሽኝ ቀማኸኝ የማትባባለው በነጻነት የምትኖርበት እንመኝላታለን ለሷንም። ምክንያቱም ሄርሚ እኛ አመጣጧ ነው እንጂ ያልወደድነው እርጉዝ ሆና ሴት ሆና በሴት ላይ እየፈረደች ካንቺ እኔ እበልጣለሁ ብላ በእርግዝነቷ አላጣጣመች፣ አራስ ሆና አራስ ቤት አላጣጣመችም። ብዙ ፈተና ነው ያሳለፈችው እና ቢሆንም በህልክ ልክ እዚህ ደረጃ ላይ ተደርሰዋል። ግን አሁን ደግሞ እውነት ከሆነ ማለት ነው፣ እውነት ከሆነ በጣም ነው ደስ የሚለው። በጣም ነው ደስ የሚለው እውነት ከሆነ ማለት ነው። እስከ መጨረሻው ያርገው። ምክንያቱም አብርሽ አይታመንም። ትላንትና ከሩታ ቤት የተለቀቀ ቪዲዮ አይታችሁታል። ሄርሜላ ልትወጣ ልትሄድ ስትል እጇ ጨበጥ ያረጋታል፣ አይኗን ያያታል ምናምን ነገር እና በቃ የሆነ ነገር እየተደበቀ ነገር አለ እንዴ ምናምን ብዬ በቃ እኔም ውስጤ የሆነ ነገር አስቤ ነበር። ዛሬ ደግሞ ፏፍክት ብለው ደስ ብለው መጥተዋል። እንግዲህ እሱን አብርሃም ትንሽ ነው፣ ልዑልም ኮፒ አብርሃም ነው የሚመስለው ሁሉም ነገሩ። እና እንግዲህ አብረው በፍቅር ልጃቸው ቢያሳድጉ እመኛለሁ። እንግዲህ ለምን ወደ እሷ በመድኃኒት ነው በምንድነው ነው የመለሰችው ምናምን ይላል ብዙ ሰው ያወራል። ግን ይሄንን ፈጣሪ ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ግን ከእለት እለት ልጁም በሕክምናም ተመርምሯል። ያ የተባለ ወርቅም ወጥቶለታል። ብዙ ነገር ተደርጓልና ግን ልጁ አሁንም ሀሪፍ ሁኔታ ነው ያለው። ብቻ ጥሩ ደረጃ ናቸው ያሉት። እሱም አብርሃምም በጣም ትልቅ ለውጥ አለው። በጣም ትልቅ ለውጥ አለው። ፈገግታው፣ ኦዲየንስን ሰላም አባባሉ ሁሉ በጣም ደስ ይላል ነው። ግን አንዳንድ ሰዎች ደግሞ ማለት ነው ያልተዋጠላችሁ አለ። እኔ እስከ መጨረሻ እስከማያቸው ድረስ እውነት ፍቅራቸው ጸንቶ አብረው ትዳራቸው እንደመጀመራቸው እንደመጀመሪያ የመጡበት ፍቅራቸው ጸንቶ ቢቀጥሉ በጣም ደስተኛ ነኝ። ምክንያቱም ሰይጣን ብቻ ነው ትዳር የሚፈርሰው የሚፈልገው ማለት ነው። ሰይጣን ብቻ ነው ከሁለት መሃል ጥንዶች ትዳር ላይ ገብቶ የሚያበጣብጠው። ሰይጣን ብቻ ነው ልጅ ያላባት ሚስትና ባል የሚለያየው። ሰይጣን ብቻ ነው፣ ሰይጣን ብቻ ነው የሚመኘው ክፉ ነገር እና
ሰው እንደዚህ በደስታ አያችሁት? እንደው ሰላምታ ሲል ሲጫወት ከልጁ ጋር በጣም ፈገግታ ምኑ ምኑ ለራሱ በጣም አሪፍ ቦታ ነው ያለው እና በጣም ደስ ብሎናል። ለውጥ አለው። እውነት ለመናገር ብዙዬ ቤት ሄዶ የነበረው ጭንቀትና አሁን ከሚስቱ ከልጁ ጋር ሆኖ እንደዚህ ስናየው በጣም ደስ የሚል ነገር ነው። በጣም ነው ደስ ያለኝ እንደዚህ ሆኖ በማየቴ። ነገ ከነገ ወዲያ ደግሞ የተሻለ ደረጃ ሆነው ፍቅራቸው አብበው ልጃቸው እያሳደጉ በፍቅር በደስታ ቢመጡልን በጣም ደስ ይላል። ይቅርታ ጫጫታ ምናምን አለ። ግቢያችን እንግዲህ ድምጽ ምናምን ከተሰማቸው ይቅርታ እያልኩኝ ነው። እና ጋይስ ሳብስክራይብ አድርጉኝ። እኔ በሁሉ ቪዲዮ ሳብስክራይብ አድርጉኝ እያልኩ ነው። ቻናሌ ስለተዘጋብኝ ነው። እና ሳብስክራይብ አድርጉኝ። የግሬስ ፋሚሊ ሁላችሁም የሩታ ወዳጅ የአብርሃም ወዳጅ የሆናችሁ ሁላችሁም ሳብስክራይብ አድርጉኝ። እና ሄርሜላ እህታችንም ማለት ነው ጠልተናት አይደለም። ምንም ያደረገችን ነገር የለም። ሴት ናት። እውነት ባለፈው በጣም ነው ያሳዘነችኝ። በቃ ማለት ወይም ቆርጦ አልቆረጠላትም ወይም ይዞ አልያዛትም እና በቃ ልቧ እዛም እዚህም እያለ ነው። በቃ ይመለሳል በሚል ተስፋ የኔ ነው በሚል ተስፋ ናት እስካሁን ድረስ እየተጓዘችው ያለችው። ይህንን ተስፋ የሚሰጣት ያለው ደግሞ ዴቭና ብዙዬ ናቸው። እና አሁን እነሱ በቃ ከሩታ ነጥቀው ለሄርሜላ ለመስጠት ነው። እኔ እንደሚመስለኝ አብርሽ ማለት ነው ጸጸት ነው። አርግዛ ወልዳ ይሄ የመሰለ ልጅ አቅፋ ብዙ ነገር ሲያደርጋት ተገቢ ቦታ ያልሆነ እውነት ትክክለኛ ፍቅር ይዞት ሳይሆን ሄርሜላ ጋር የነበረው። በእርግጥ ሄርሜላ እውነተኛ አፍቃሪ ልትሆን ትችላለች። ግን ያፈቀረችው ትክክለኛ ሰው አይደለም። ትክክለኛ የራሷ አይደለም። በቃ ትዳር ያለው ሰው ነው። ልጅ ያለው ሰው ነው። በቃ ምን ጊዜም በቃ ወደ ልጁ ወደ ሚስቱ እንደሚመለስ ያልተቋጨ ነገር እያለ ነው። በቃ እኔ እበልጣለሁ ብላ የገባችው። ስለዚህ እኔ እንደሚመስለኝ እህቶቼ ባለ ትዳር የሆነ ሰው ባትጠብሱ ባትገናኙ እንዲ አብሶ ልጅ የወለደ መሃላቸው ተራርቆ የማያራርቃቸው ነገር እያለ ለምንድነው እንደዚህ የምታረጉት? የራሳችሁ ለምን አትፈልጉም? ሁላችንም እኮ የራሳችን አለን አይደለ? የራሳችን ፈጣሪ የሰጠን ቆንጆ ናት። ምንም የሚወጣላት ነገር የለም። በዚህ አቋሟ በዚህ ቁንጅናዋ ክፉ ቦታ ላይ የማይመጥናት ቦታ ላይ ባትገኝ ጥሩ ነው ብዬ ነው የማስበው እኔ በራሴ ማለት ነው። ግን እንደዚህ ብለው በመምጣታቸው ሩታም አብርሽም ልዑሌም እንደዚህ ብሎ በመምጣታቸው በጣም ደስ ብሎኛል። እኔ በበኩሌ ደስ ብሎኛል። ግን ደግሞ እዚህ ላይ አብርሽ አይታመንም። ነገ ጠዋት ሊገለበጥ ይችላል። ነገ ጠዋት ወደ ሄርሜላ ሊሄድ ይችላል ብዬ አስባለሁ። እንግዲህ አይታወቅም። እስከመጨረሻው ተጸጽቶ እውነት እሱም ይቅርታ አድርጋ እሷም ይቅርታ አድርጋ እሱንም ይቅርታ ብሎ ከልባቸው ተጸጽተው ልጃቸው በፍቅር ለማሳደግ ከመጡ በጣም አሪፍ ነው። በጣም እኛ የምንፈልገው ይሄ ነው። ትዳር ላለመበተን ልጅ ያላባት ማደግ የለበትም። ከአባትና እናቱ ልዑሌ ለራሱ ያቻ እንዴት እንደሚል ፊቱ ሁላ እና ልጅ ከአባትና እናቱ በፍቅር ማደግ አለበት ብዬ ነው የማስበው። ምንም ቢሆን ምንም እነዚህ ልጆች ወረቀታቸው ቢቀደድም ልባቸው ያለው ፍቅር ግን አልተቀደደም፣ አልተጨረሰም፣ አልተፋቀም። ምክንያቱም ብዙ ፈተና አይተው የመጡ ልጆች ናቸው። በጣም ነው የሚያሳዝኑ። ችግሩ ትንሽ ሩታ የሰው ምክር ትሰማለች። አንቺ ሩታ የምትባይ ደግሞ የሰው ምክር አትስሚ። በቃ ባልሽ ነው። ከምንም በላይ ብዙ ነገር አይታችኋል። በዙሪያችሁ ያሉትን የሚወዷችሁ
የእናንተ ጥሩ ነገር የሚፈልጉ መስለው በዙሪያ ያንዣብባሉ፣ ግን መልሰው ራሳቸውን ነው የሚጎዷችሁ። እና ጠንቀቅ እያላችሁ እንግዲህ ከዚህ በኋላም አዎ እንዳልሽው ብዙ ፈተና ይመጣል፣ ብዙ ነገርም እንትን ይደረጋል። አያችሁት ይሄ ዳኒ የሚባል ልክስክስ ያልታመመ ነገር በግድ ታመሃል ብለው ህይወታቸውን የሚበጠብጠው። ቆይ አንተ ለምንድን ነው ከህይወታቸው ማትወጣ? ለምንድን ነው ከህይወታቸው ማትወጣ? አንተ ማነህ? አንተ ምንድን ነህ? ምን አገባህ እዚህ ፋሚሊ? በእርግጠኝነት ቡዜ ናት የላከችው እንጂ እውነት ይህን ያክል ደፍሮ ይህን ያክል ባልና ሚስት ለመለያየት ልጅ ያላባት ለማሳደግ ይጥራል ብዬ አላስብም። ምክንያቱም ይሄ እኔ እንጃ ምን እንደምለው አላውቅም። ዳኒ ማለት ልፍስፍስ ነው። ወንድ ተብሎ ከወንድ ጋር ተቆጠረ እንጂ በቃ አለቅላቂ ነው። ዝም ብሎ አለቅላቂ። እኔ እንጃ እንዴት እንደምገልጸው። ይኸው አብርሃም ለራሱ እሱን ሳየው እንዴት ፊቱ እንደ እንትን እንዳለ ያው ለሁላቸውም በቃ ርብሽ ነው ያደረጋቸው። ይሄ መሰለ ደስታ ርብሽ ያደረጋቸው። የረብሸው ምን አይነት ነጃሳ ነው ይሄ? እንደው ሩታ እንደምንም ብለሽ በህግ አስይዞ፣ በህግ አጠገብሽ እንዳይደርስ ከአንቺና ከባለቤትሽ አጠገብ እንዳይደርስ አድርጊው። ቆይ ማን ስለሆነ ነው? ምን ስለሆነ ነው እሱን የሚፈቅድልሽ? ማን ስለሆነ ነው ቄጥቄጥሽ የሚከተለው? ይሄንን ምን አገባው? ሲጀመር ምን አገባው? እውነት በጣም የሚያናድድ እኮ ነው። በጣም የሚያናድድ እንዴ! ለሱ ምን እንጃ። ህግ የለም እንዴ በዚህ ይህን ያክል እንዴ? ምን ታደርገዋለች? የልጇ አባት እኮ ነው። የልጇ አባት ነው። ደስተኛ ነው። ለውጥ አለው። ቆይ አሁን ዝም የሚለው አብርሽም ለምን መልስ አልሰጠም ምናምን የምትሉ ልትኖሩት ትችላላችሁ። ምን አገባህ ብሎ መልስ ለምን አልሰጠውም ብላችሁ ልታስቡ ትችላላችሁ። እኔ እንደሚመስለኝ ግን አብርሃም የሆነ ነገር አስቦ ነው። ምክንያቱም አሁን ብናገር ጊዜው አይደለም የሚል ሀሳብ ይኖረዋል እና ብዙም ፈተና ብዙም ችግር ስለሚመጣቸው ከዚህ የባሰ ማለት ነው። እንግዲህ አንድ ቀን እንግዲህ አብርሃምም ታፍኖ መጨረሻ ላይ እንግዲህ ያፈርጠዋል ብዬ አስባለሁ። ቡዜም ዴፍም ይሄም ሸለመጥማጥ ዳኒ ሴታ ሴትም እንግዲህ አንድ ነገር አድርጉት። ዝም አትበይ። ይህን ያክል ተዳፍሮ የሚመጣ ከሆነ ወደ ህግሽ መሄድ አለብሽ። ህግ ሂደሽ በህግ አስጠነቅቂው፣ ከህይወታቸው እንዲወጣ አድርጊ። እውነት በጣም ነው የደበረው አብርሃም ለራሱ መጀመሪያ የነበረው ፈገግታ የነበረው ደስታ አሁን ልክ ይሄንን ሸለመጥማጥ ሲመጣ እንዴት እንደተነጀሰ በጣም ነው የተደበረው። በጣም ነው ያስጠላው እና በጣም የሚያሳዝን ነገር ነው። አትረብሿቸው፣ በቃ ተዋቸው እስኪ ትንሽ እንዴ ምንድነው? በኋላ እኮ መሀል ላይ ነው የምትቀሩት። ምንም የሚያገባችሁ ነገር የለም። ኧረ ዳኒ አረጋጋው። ይሄን ያክል እንዲህ መሆን የለብህም። እውነት በጣም እኔ እንጃ ብቻ በጣም ነው ያሳዘኑኝ። መጨረሻ ላይ አበላሸባቸው ደስታቸው። አፈር ይብላ። ምን አይነት ልክስክስ ነው? ወይኔ ሲያስጠላ! ወይኔ ሲያስጠላ! እውነት እንዴት እንደደበረኝ ዳኒ። ወንድ ተብሎ ከወንድ ጋር እየተቆጠረ ነው ሱሪ በመልበሱ። አፈር ብላ። እጭ ሲያናድ